አብሪ ቪዲዮ ያለኝ ከውጭ ሀገር ሄዶ ከዛ አበራው ማለት ነው። አንቺ ግን አታፍሪም አለኝ ኩስተር ብሎ ማለት ነው። ከዛ ደነገጥኩ። ምን አጠፋው ይቅርታ አልኩኝ ማለት ነው ስል ታለቅሻለሽ አለኝ። አንቺ አታፍሪም ታለቅሻለሽ እንዴ? አንቺ እንደተጎዳ ሰው እንደሰነፍ ሰው ታለቅሻለሽ? እኔ ከተፈጠርኩ እንዳንቺ አይነት ጀግና ሴት የወለደው ጀግና ሴት አላየሁም አለኝ እና በጣም ቆሌ ግፍፍ ብሎ ነው የነበረው። በቃ ገዛ ጥርጌ እስክጨርስ ይሄን ይወርቅ እዛ ደግሞ ተመልሼ ኮሽ መምጣት አይችልም አይደለም። ደግሞ ተመልሼ እኮ ደግሞ ተከል ስንት ሰዓት መጣችሁ? እኔ እኮ 9 ሰዓት ድረስ እዛ ነኝ። እስቲ እግዚአብሔር 9 ሰዓት እሷ ቤተክርስቲያን ነው የምትሆን አሉን። እንደውም የሆኑ ሞለክሴ እሷ ቤተክርስቲያን ነው የምትሆን። ሂዱ እዛ 9 ሰዓት መቁጠር ያልቆጠር የመጣው እስከ 9 ከቤት ልብስ እያጠብኩ እኔ እናት ገዛልሽ ነው ታላላና እሷ ተሰልማ እስክትመጡ እኔ ተጠርጊያት ይሆናል። እሺ ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ልኝ ባላችሁበት እግዚአብሔር ሰላሙ ፍቅሩ ብዙ ትበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ነበሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉ በጣም እጅግ አድርጌ ነው ምስጋናዬ የላቀ ነው እላችኋለሁ። ዛሬ ይዤላችሁ የመጣሁት በጣም ደስ የሚል ቪዲዮ ነው። እንግዲህ እስከ መጨረሻ ተከታትላችሁ በእውነት ባለፈ ያዘናችሁ ባለፈ ከኔ ጋር እንዴ አላቅም በተፈጥሮዬ እኔ እንደዚህ ረዥም ቪዲዮካስት እና ትዕግስት ሰጥቼው ማዳምጥበት ነገር ምንም ነገር አልነበረን ከዚህ በፊት ማለት ነው። እና የመጨረሻ ጊዜና የመጨረሻ ጊዜ ልል አልችልም። የመጀመሪያ ጊዜ ረዥም ብሮድካስት እና እንደዚህ ዓለማዊ ነገር ሳዳምጥ ከእምባ እየተናነቀኝ ሴትዮ ምን ሆነሽ ነው ተናገሪ ስትለኝ ምን ሆነሽ ነው ስትለኝ ምንም ልናገር እስከማያውቅኝ ድረስ ምክንያቱም ፊቴ ያንን ብሮድካስት በኤርፎን እያዳመጥኩኝ ነበር እያጸዳውኝ የነበረውና ምንድነው ስትለኝ እኔ መመለስ ራሱ አቃተኝ። ያየሁትን ቪዲዮ ይሄንን ነው ብዬ በምን አይነት ኤክስፕሌን አድርግላት? እሷ ገዳማ የገቡ ሰዎችን ልንገራት፣ የገዳም ሁኔታ አታውቅም። ደግሞ የኢትዮጵያ ወንዶች ደግሞ እንደዚህ አድርገዋት እናቷ እንደዚህ አድርጓት እንደዚህ አይነት ነገር ብላት ደግሞ የኢትዮጵያ ወንዶች ያው ብዙ ጊዜ በመጥፎ ነገር ሲነሳ ይሰማሉ እና ይሄ ራሴን ጉድፍ ደግሞ የሰው አሳልፌ መስጠት መናገር አልፈለኩም። አምቄ ነው ያስኩት ማለት ነው። እና የሆነ ቪዲዮ አዳምጬ ነው የሆነ ነገር በቃ ልቤ እንትን የሚል ነው የደስታ ነው አልኳት፣ ሸወድኳት ማለት ምክንያቱም የመጥፎ ነገር ለሷ መናገር ስላልፈለኩኝ ማለት ነው። እና ባለፈ በጣም ነበር ልቦና የተሰበረ የነበረው። አንዳንድ ጊዜ ሴት መሆኑ መፈጠር ራሱ ፈተና ነው የሚለውን ነገር እንዳሰብ አድርጎኛል። አንዳንድ ጊዜ ደግሞ በሴትነታችሁ የሚሰጣችሁ ከእግዚአብሔር የሚሰጣችሁ ጸጋ አለ አይደለ? የመቻል ቁሞ የመውጣት በእውነት አንዳንድ ጊዜ ድንቅ አድርጎ የሰራን አምላክ አንዳንድ ጊዜ አመሰግናለሁ። እኔ በራሴ ይገርመኛል የእግዚአብሔር ስራ ማለት ነው። ምክንያቱም እግዚአብሔር ላይሰጥ ምንድነው የሚባል ነገር አለ፣ ላይችል አይሰጥ የሚባል ነገር አለ። እውነት ላያስችል ምንም ነገር አይሰጥም። በእግዚአብሔር አምላክ እኮ የማያልፍ ነገር የለም፣ እኛንን እንጂ የምንቸኩለው። እና ባለፈ እናትየው ገዳም በመግባታቸው በጣም ደስ ብሎኛል። በዛ ህይወት ላይ ግን 16 እናትየው የተሰቃዩበትን አመት ሳስበው ልጅቷ ደግሞ የእናትየዋን ታሪክ ያንን ነገር ልክ እንደ ዛሬ አድርጋ ስትናገር በጣም ነበር የተሰማኝ የነበረው። እና አሁንም እግዚአብሔር አምላክ የተመሰገነ ይሁን። ያ ነገር ሁሉ ነገር አልፎ በአዲስ ነገር በአዲስ መልክ የኢትዮጵያ ሕዝብ ደግሞ እኔ አንዳንድ ጊዜ ኢትዮጵያ መሆኔ መፈጠር በጣም ነው ደስ የሚለኝ። መጥፎ ነገር ምቀኝነታችን፣ ራስ ወዳድነታችን እንዳለ ቢሆንም ግን ለእንደዚህ አይነት ነገር በጣም ነው በራሴ ምኮራው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። በእውነት የትም ዓለም እኮ እንደዚህ አይነት ነገር እኮ የለም። የትም ዓለም ማለት ነው የትም እንኳን እንደዚህ በስልክ በቪዲዮ ያየ ሰው ይቅርና አጠገባቸው አሁን እኔ የሴትዮ ጎረቤት ፊት ለፊታችን ቤታችን አንድ በር የሆነ አለ 1 ሜትር 2 ሜትር ራሱ ማይርቅ ፊት ለፊት ቤታችን ማለት ግን ምንም ነገር ቢፈጠር አይመጡም። ሰው ቢሞት አይመጡም። ብንወድቅ የሆነ ነገር ብናለቅስ ቢጮህ አይመጡም። እና እንደዚህ አይነት ባህሪ ያላቸው ሰዎች እያዩ እና በጣም ነው ኢትዮጵያዊነቴ በጣም ነው ደስ የሚለኝ፣ በጣም ነው መኮራበት። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በብዙ ነገር ክፋትነታችን ምቀኝነታችን ቢኖርም ግን ደግነታችን ስለሚበዛ እንግዲህ እግዚአብሔርን አምላክ እናመስግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰፖርት አድርጉኝ። ወደ ቪዲዮ ወሬ ያበዛባችሁ በጣም ይቅርታ። አልቅሰሻል አለችኝ። አንቺ አልቅሰሽ ጨርሰሻል። አሁን እኛ ነን እያለቀስን ያለ ነው። አንቺ አልቅሰሽ ጨርሰሻል። እንባሽን ለእኛ ሰጠሽናል። እኛ እያለቀስን ያለ ነው። በእርግጠኝነት ብዙ ሰው አዝኖ ነው የደወለልሽ አለችኝ። እያለቀሰን የደወለልሽ እና የምለምንሽ የእኛን የህዝቡን እንባ ማበስ ከፈለግሽ
አደራ ካለሞይ ነገር ርቀሽ ጠንክረሽ ያልሽውን ጸጉር ቤት ከፍተሽ ስራ ላይ ሆነሽ እግዚአብሔርሽን ስታመሰግኝ ስናይ ነው ይህን ቪዲዮ አይተን ያለቀስን ሰዎች እንባችን የሚታበሰው የእኛ እንባ የሚታበሰው ብላ ይሄን መልዕክት ስታስተላልፍልኝ ደነገጥኩ። ምክንያቱም ምን ያክል ኃላፊነት እንዳለብኝ ነው ያስታወሰችኝ። የበለጠ ገባ። ከባድ ነው ሰው በዚህ ደረጃ ሲተማመንብህ። የሰውን እምነት ማጉደል ደግሞ በጣም መጥፎ ነገር ነው እና በጣም በቃ ደነገጥኩ። ወይኔ ጉዴ ያልኩኝ ማለት እንደማደርገው አውቃለሁ። አላማዬም እሱ ነው። ግን በቃ በጣም ደግሞ እንድጠነቀቃል አይደለ? እንደዛ አደረገችኝ እና ወንዶች ደግሞ እያለቀሱ በጣም ብዙ ወንዶች እያለቀሱ ነው የደወሉልኝ። በጣም ብዙ ወንድነቴ አስጠላኝ። ወንዱኜ በመፈጠሬ ወንድነቴን ጠላሁት። በቃ እንደ ዛሬ ወንድነቴ ጠልቼው አላውቅም ያሉኝ ሰዎች አሉ። በተለይ አንዱ ምን አለኝ፣ በቃ እኔ እኮ ከአንቺ ጋር መኖር አልፈልግም፣ የተሻለ ህይወት አግኝቻለሁ ወይ ምናምን ዞር በይ ብሎ በሰዓቱ እንትን ቢላት ኖሮ ቢያናግራት ነግሯት ዞር በይልኝ ቢላት እኮ የምትጎዳው ጉዳት የ1 ዓመት ወይ የ2 ዓመት ነበር አለኝ። እና ይሄ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ዙር ለዙር መሄድ ምን አይነት ነገር ነው? እኔ በቃ ወንድነት ያስጠላኝ። እንደዚህ የሚያስብ ሰው አለ እንዴ ምናምን አለኝ አልኩ። በተለይ እና ብዙ ወንዶች እያለቀሱ ነው የደወሉልኝ። አንቺ አታ ደነገጥኩ። ክሙ ያልኩት ማለት ነው። አንቺ እንደዚህ ያየሁሽ አይደለሽ? ቴሌቪዥን ላይ አይቼሽ ነው፣ ዩቲዩብም ላይ ንቁ ብሮድካስት ምናምን አለኝ። ከዛ አሁን እኔ ጸገነት ነሽ አይደለ? ራሷ ነሽ አለኝ። አዎ አልኩት። እስኪ ቪዲዮ አብሪ ያለኝ ከውጭ ሀገር ነው። ከዛ አበራው ማለት ነው። አንቺ ግን አታፍሪም አለኝ ኩስተር ብሎ ማለት ነው። ከዛ ደነገጥኩ። ምን አጠፋው? ይቅርታ አልኩኝ ማለት ነው ስል ታለቅሻለሽ አለኝ። አንቺ አታፍሪም? ታለቅሻለሽ እንዴ? አንቺ እንደተጎዳ ሰው እንደሰነፍ ሰው ታለቅሻለሽ? እኔ ከተፈጠርኩ እንዳንቺ አይነት ጀግና ሴት የወለደው ጀግና ሴት አላየሁም አለኝ እና በጣም ቆሌ ግፍፍ ብሎ ነው የነበረው። በቃ ከዛ ደነገጥኩ። እንደዛ ሲለኝ ሳኩኝና አርቲስት ደሳለኝ አሁን ላይ የኢትዮጵያ አርቲስቶች ማህበር ፕሬዚዳንት ነው እና ቅዳሜ ነው የደወለልኝ። ቅዳሜ ጠዋት ደውሎልኝ ነበረ። ከዛ ቅዳሜ 11 ሰዓት ተኩል ላይ አድዋ ፓርክ አፍሪካ አዳራሽ፣ ትልቁ አዳራሽ ማለት ነው፣ እዚያ ግቢው የደጋግ ሰዎች ሰውን የሚረዱ የጥሩ ሰዎች ኢትዮጵያውያን የኢትዮጵያ እንትን አዋርድ ነበረ። የ2026 አዋርድ ሽልማት ነበረ እና እዛ አዋርድ ላይ የክብር እንግዳ አድርጌ ልጋብዝሽ። እያለቀስኩ ነው የጨረስኩት ቪዲዮውን አለኝ። ሙሉውን ቪዲዮ እያለቀስኩ ነው የጨረስኩት እና ፕሊስ የምትችይ ከሆነ የክብር እንግዳ ሆኜ የምትፈልጊውን ሰው ይዘሽ መምጣት ትችያለሽ ብሎ ቲኬቱን በእንትን ላከልኝ በዋትሳፕ መግቢያውን እና መቆዶኒያ ባለቤት እነ ዶክተር ቢኒያም ነበሩ ምናምን በቃ በጣም ትላልቅ ሰዎች ነበሩ። ሀበሻ ምን አይነት ልብስ ለብሼ ልምጣ አልኩት። ግራ ገብቶኝ እንደዚህ አይነት ፕሮግራም ላይ ጊዜ ስለማላቅ ከዛ ሀበሻ ልብስ አድርጌ አለኝ። ከዛ ሀበሻ ልብስ አድርጌ ሄድኩ። ከዛ ስለ እኔ እዛ ተናገረ ለሁሉም ሰው ማለት ነው። በቃ እንግዲህ ይሄ በዚህ 2 ቀን ውስጥ ያያችሁ ካላችሁ እኔ ከስራ እየመጣሁ ነበረ፣ ደክሞኝ ነበር። ግን ዝም የዩቲዩብ ላይ ሳይ በዛብኝ ነገሩና ገብቼ ሳይ በቃ ሙሉን እያለቀስኩ ጨረስኩት። እኔ አርቲስት ነኝ፣ ቀብሪጄም አላለቅስበት ጊዜ አለን ያለው ግን አለቀስኩ፣ ከልቤ አለቀስኩ፣ አዘንኩ። መጀመሪያ ሲያቅፈኝ ሲያገኘኝም እንባው መጣ፣ ሰላም ሲለኝ እንባው መጣ ምናምን። አሁን ካለቀስኩ እኔ ፕሮግራም መራው ሊበላሽ ነው አለኝ ማለት ነው። ለ4 ሰዓት ለ3 ሰዓት የሚሆን ተኝቻለሁ እንጂ ሰው ይደውልልኛል። ሌሊቱንም ቀኑንም እንደውም ያልመለስኩለት ብዙ ሰው አለ እና በዚህ አጋጣሚ ወይ ዋትሳፕ ላይ እያወራሁኝ በቴሌግራም ይደወላል፣ ቴሌግራም ላይ እያወራሁኝ ወይ በሞቢል ይደወላል። እኔ እስከንትን ጻፍኩኝ እንደውም ማለት ያለውን ነገር እንደው ለማስታወሻም እንደው ምን ያክል ሰው ይደውልልኛል እና ብዬ ቋቁቼ ነበር። በጣም ኤክሳይትድ ሆኜ ስለነበረ ደብተር ገዝቼ 50 ሉክ ደብተር እየጻፍኩኝ ነበረ እና ሐሙስ ተለቆ አርብ ወደ ከቀኑ 10 ሰዓት አካባቢ አቃተኝ መጻፍ። እያወራሁም ነው። ስንት ጽፈሽ? 1900 ሰው ጻፍኩኝ። 1900 ሰው ጻፍኩኝ። ሐሙስ ማታ 2 ሰዓት ከአርብ 1900 ሰው ደውሎልሻል? አዎ። ከዛ አቃተኝ በቃ አቃተኝ ተተውኩት። ከዛ በኋላ ሰው እያለቀሰ እንትን ሲልልኝ በቃ እኔ ደግሞ የባሰ እጨነቃለሁ። ምክንያቱም ለሰው ሀዘን ስትሆን እኮ ደስ አይልም። ለሰው ልጅ ደስታ ስትሆን የሆነ ሰው ሀዘን ነው የሚያለቅሱት። አዎ እኔ እኮ ብዙ ሰው እኔ እኮ አማርር ነበረ። እኔ እንደዚህ አድርጎኝ ቤተሰብ እኔ እንደዚህ ብዬ በተለይ ውጭ ሀገር ያሉ ሰዎች እናታቻቸው አጠገባቸው የሌሉ ሰዎች ምናምን በቃ የእናትን ስሜት እናውቀዋለን፣ የሰው ረሀብን ስሜት እናውቀዋለን። እኛ እህቶችሽ እንሆናለን፣ ወንድሞችሽ እንሆናለን ምናምን ሲሉ በቃ በጣም ነው ደስ ያለኝ። የእኔ እናት አንቺ ቤትሽ አትቀመጭም? ኧረ እቀመጣለሁ። የእኔ እናት እያጸዳሽ ነው ቤተክርስቲያን? ሰላም እናቴ እንዴት ትመጥሻለሽ? የእኔ እናት እዚህ እንዴት ትገኛለሽ? የእኔ ውድ እናት
ሴቶች ገዳም ሄደን እሳቸው ቤተክርስቲያን ነው የሚሆኑ እዚህ አይገኙም ሲሉ እሳቸው አላችኋት። እሺ ብዬ መጣሁ። እንዴት ነሽ? እንዴት ነሽ? ደህና ነሽ? ሰላም እናቴ ጤናሽ? አይ ጉድ እኔና ምንድን ነው አብረን እንጥራግ እናጽዳ። ኧረ አይቻልም ደርሻለሁ። ትንሽ ነው የሚቀር። ኦኬ ስንት ሙሉን እያጸዳሽ ዙሩን ማለት ነው? አዎ ትንሽ ናት የቀረች። እኔና ፋቅ ጸሎት ቆየሁና ኪዳነ ምሕረት ላይ ቤተክርስቲያን በቃ እናንተ ቤተክርስቲያን ሰልማችሁ ነው የት ኪዳነ ምሕረት ላይ እችን ጥርጌ እስክጨርስ እኔ ወርቀ እዛ ደግሞ ተመልሼ ናፍቆሽ መምጣት አይችልም አይደለም። ደግሞ ተመልሼ እኮ ደግሞ ቤተክርስቲያን ስንት ሰዓት መጣችሁ? እኔ እኮ 9 ሰዓት ድረስ እዛ ነኝ። እስቲ እግዚአብሔር 9 ሰዓት እሷ ቤተክርስቲያን ነው የምትሆን አሉን። እንደውም የሆኑ ሞለክሴ እሷ ቤተክርስቲያን ነው የምትሆን። ሂዱ እዛ 9 ሰዓት መቁጠር ያልቆጥር የመጣው እስከ 9 ከቤት ልብስ እያለሁ እኔ እናት ገዛልሽ እና እሷ ተሳልማ እስክትመጡ እኔ ተጠርጊያት ይሆናል። እሺ እሺ እንጠብቅሻለን። እሺ እናቶች በብዛት ገዳም በመግባቷ በጣም ደስተኛ ሆነው በቃ ሴቶች እናቶች ምናምን በተለይ በጣም እግዚአብሔር አንቺ ለዓለም ጸሎት የምታደርግ እናት ነው ያለሽ። እኔ አሁን አደውዬ አንቺን ስላዋራሁ ራሱ በረከታቸው ይደርብን በቃ ማለት በጣም ትልቅ እና ሲያስቀኝ የነበረው ማለት ነው። እናትሽ እንዴት አይነት ጠንካራ ሰው ናት፣ ማን ነው ናቸው ይሉኛል። ከዛ ኧረ ችግር የለውም ስለው ችግር አለው እማሆይ አይደሉ እንዴ ተሳስቼ ነው አንቺ ያልኳት እና ይለኛል። እና በቃ በጣም ነው ደስ የሚለኝ ነበር። ብዙ ሰዎች እኔም አይቻለሁ ኮሜንት ላይ ተጻፈ አይዞሽ እናትሽ ወደ ምንኩስና ህይወት በመግባታቸው እንዳትከፊ በጣም ደስተኛ ሁኚ ማለት ትክክለኛውን ህይወት ነው የመረጡት፣ የዘላለም ህይወት። እዚህ ምድር ላይ 100 ዓመት እንኳን የሚኖር ሰው የለም ልጄ በአሁኑ ሰዓት ምናምን ብለው የሆኑ ሴትዮ መክረውኛል። ብዙ ሰው በቃ ገዳም መግባቷ ሊያስደስትሽ ነው የሚገባው። እንደ ሰው እናቱን የሚጠላ የለም ታስፈልግሻለች ነው፣ ግን ዋናው ነገር ወደዛ ሂጂ ነው። እና የብዙ ሰው መልእክት ደግሞ በቃ በጣም የብዙ ሰው መልእክት የነበረው እባክሽ ወደ ዘፈኑ እንዳትመለሽ፣ ወደ መጠጡ ወደ ጭፈራው ምናምን እባክሽ እንዳትመለሽ፣ ከቻልሽ እናትሽ ወዳለችበት መስመር ሂጂ ማለት ዘፈኑ ምን እንዳይሆን ሲያደርግ የነበረው እግዚአብሔር ነው። ሰይጣን ቢሆን ኖሮ ወድቀሽ ትቀሪ ነበረ እዛው ውስጥ ገብተሽ። ግን የእግዚአብሔር ነገር ስለሆነ ችግሮች እንኳን እየመጡብሽ ተጋፍተሽ እንድታልፊ ነው የሆንሽው። የከፋ ችግር አላጋጠመሽም እና በጣም ጥሩ ነው ምናምን ነገር ብሎ ብዙ መክረውኛል። እና እኔም ወደ ሙዚቃው በተአምር አልመለስም። በዚህ አጋጣሚ በድንገት ነው የመጣሁብሽ አውቃለሁ። በጣም ይቅርታ ካስደነገጥኩሽ። ስራ መጀመር ፈልጌ ሙዚቃው ላይ አለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተ ክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበረ። ችግሬን ማለት ነው አካፍዬ ነበረና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል። እግዚአብሔር የተመሰገነ ይሁን። እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ አንቺና ሞሽ ሰራል ነበረ ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን። ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር። ሌላውን ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና ሁሉንም እንድትመርቂልኝ ነው። ባሉበት እግዚአብሔር እንዲጠብቃቸው። ውጪ ነው የሚኖሩት፣ ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር፣ ቀለም፣ ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ። ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው። የእናትሽ ጸሎት ይድረሰን፣ እናትሽ ትመርቀን ሲሉ ለዛ ነኝ። መመረቅ የምችልም ሰውም አይደለውም፣ ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ። የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማያዊን ጸጋ ይስጥልኝ። አሜን። እግዚአብሔር በሄዱበት እየቀደመ ይጠብቅልኝ። አሜን። ቸርነቱ የማያልቅበት አምላክ ብቻሽን ጥየሽ የመጣሁትን ልጅ እነሱ ዘመድ ከሆንሽ መድኃኔዓለም የገብረ መንፈስ ቅዱስ አምላክ የማገለግለው አምላክ ዘመድ ይሆንልኝ። አሜን። አሜን። እናቴ እሺ፣ አመሰግናለሁ። እሺ